መንፈስ ቅዱስ ለምንድን ነው የመጣው ከተባለ ጌታ የነሳውን ስጋ የፈጠረ መንፈስ ቅዱስ ነው። ይሄ ማለት ግን አስተውሉ ክርስቲያኖች፣ በመፍጠር ከአብና ከወልድ የተለየ ስላልሆነ መንፈስ ቅዱስ ከአብና ከወልድ ተለይቶ ፈጠረው ማለታችን ግን እንዳልሆነ ግልጽ ሊሆንላችሁ ይገባል ማለት ነው። ተማራችኋል አይደል? እውነት ለመናገር ወሬ አብዝተንባችሁ ይሄ የሰፈር ወሬ አንዳንዱ እኮ በቴሌቪዥን የሰማችሁት ወሬ ይሻላል። አንዳንዴ በዩቲዩብ የምታዩትም ወሬ የተሻለ ይሆናል። መንፈስ ቅዱስ ያልነካን ሆነን በጣም ያስቸገርን ብዙዎች ነን እውነት ለመናገር። ያ ማለት ህይወትን ሊቀይር የሚችል ስብከት መስበክ የሚቻልበትን ጊዜ እንዲሁ ዝም ብሎ ህይወትን በማይቀይር ሁኔታ ውስጥ። በነገራችን ላይ መንፈስ ቅዱስ ያደረበት ሰባኪ ብቻ አይደለም ያስፈልግ፣ መንፈስ ቅዱስ ያደረበት አድማጭም ያስፈልጋል። በጥልቅ ሐዘን ውስጥ ወድቆ ነበረ ዮሴፍ። ለምን? በግብረ መንፈስ ቅዱስ ጸንሳ ስለተገኘችው ስለ ድንግል እመቤታችን ባሰበ ጊዜ እጅግ አስጨናቂ ነገር ገጥሞት ነበረ። አሁን ያለ ወንድ ዘር ጸነሰች ብዬ እንዴት እናገራለሁ ብሎ ማለት ነው። አሁን ከማጸነሰች ብዬ እናገራለሁ ብሎ በጭንቀት ውስጥ ነው የነበረው። በእርግጥም የሚያስደንቅ ነገር፣ የሚያስጨንቅ ሳይሆን የሚያስደንቅ ነገር ነው። በመደነቅ ያለ መመርመር ጸንቶ የሚኖር ምስጢር ነው እዚህ ላይ የምትመለከቱት ማለት ነው። ለቅዱሳን የምንሰግደውን ስግደት ከእግዚአብሔር ስግደት ጋር አናስተካክልም አይደለ እንዴ? ምክንያቱም የጸጋ ስግደት እንሰግዳለንና ማለት ነው። ለስላሴ ግን ስንሰግድ ለአብ የምንሰግደው ስግደት ከወልድ ያነሰ ከወልድ የበለጠ ከመንፈስ ቅዱስም የሚበልጥ ነው ብለን አናምንም ማለት ነው። ይልቁንም አንዲት ስግደትን እንሰግድላቸዋለን እንጂ ማለት ነው። አስተውላችሁታል? ከፀሐይ ብርሃን እኮ የድንግል የጸነሰችው ብርሃን ይሰፋል። የፀሐይ ብርሃን መዳረሻ አለው፣ መቆሚያም አለው፣ ይገደባል። ድንግል እመቤታችን ያስገኘችው ብርሃን ግን መገደብ አይችልም፣ ወሰን የለውም፣ ድንበር የለውም። የማይገደብ ብርሃን ያስገኘች ፀሐይ ናት ድንግል ማርያም። ይሄ የምታዩት ፀሐይ እኮ ክበብ አለው፣ በክበቡ የተወሰነ ብርሃን ነው ያለው። እመቤታችን ቅድስት ድንግል ማርያም ግን ያልተወሰነ ብርሃን ያላት ክበብ ናት፣ የፀሐይ ክበብ ናት። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ በስም በግብር በአካል ሶስት በባህሪ በህልውና በአገዛዝ በስልጣን አንድ አምላክ ብዬ አምኜ ረድኤተ እግዚአብሔርን አጋዥ በማድረግ የዕለቱ መርሃ ግብር ጀምራለሁ። የተከበራችሁና የተወደዳችሁ የልዑል አምላክ የሕያው እግዚአብሔር ቤተሰቦች በያላችሁበት የአምላካችን የልዑል እግዚአብሔር ሰላም ከእናንተ ጋር ይሁን። እንደምን ሰነበታችሁ? አሜን። ልዑለ ባህሪ የአምላካችን እግዚአብሔር ዓለም ሳይፈጠር አስቀድሞ በመንግስቱ በመለኮቱ በአንድነቱ በሶስትነቱ ጸንቶ የነበረ ያለ ዓለም ሳይፈጠር አስቀድሞ የነበረች አንድነቱ በሶስትነቱ የማትከፈልበት ዓለም ሳይፈጠር አስቀድሞ የነበረች ሶስትነቱ በአንድነቱ የማትጠቀለልበት ከዘመናት አስቀድሞ የነበረ ዘመናት የማያስረጁት ዘመናት የማይቆጠሩለት የሰራዊት ጌታ አምላካችን እግዚአብሔር ሁሉም በፈቃዱ ሁሉን እንደ ፈቃዱ ያደረገ ያከናወነ እሱ ነውና ስለ ቸርነቱ ስለ መግቦቱ ከዘላለም እስከ ዘላለም ድረስ ስሙ የተመሰገነ ይሁንልን። ዓለም ከተፈጠረ በኋላ የሰው ልጅ በስህተት ምክንያት ኃጢአትን ወደ ራሱ ቢያስገባም ቅሉ የሰው ልጅ ለማዳን በራሱ ፈቃድ ከሰማይ ሰማያት የወረደ የአባቱን ፈቃድ በምድር ላይ ተመላልሶ የፈጸመ በመንፈስ ቅዱስ ግብር ሰው የሆነ አምላካችን መድኃኒታችን ኢየሱስ ክርስቶስ ከሁለት አካል አንድ አካል ከሁለት ባህሪ አንድ ባህሪ ሆኖ አድኖናል። ይህም ማለት መለኮቱን ከሰውነቱ ሰውነቱን ከመለኮቱ አስማምቶ አዋህዶ ማለት ነው። የእኛን ደካማ ስጋ ከሱ ልዑል መለኮት ጋር አንድ አድርጎ አዋህዶ እኛን የሰው ልጆችን ፈልጎ በዓለም ላይ ከጠፋንበት አግኝቶናል፣ ከሞትንበት አስነስቶናል፣ ከወደቅንበት አንስቶናልና እንዲህ አድርጎ ላዳነን ለአምላካችን ለመድኃኒታችን ለኢየሱስ ክርስቶስ ክብርና ምስጋና ከዘላለም እስከ ዘላለም ድረስ ይሁንልን እንላለን። አምላክን የወለደች አምላክንም ወልዳ ደግሞ ለሰው መዳን ምክንያት የሆነች አምላክ እመቤታችን ቅድስት ድንግል ማርያም በሔዋን ምክንያት ያጣነውን ነጻነት በሔዋን ምክንያት ያገኘንን ርኩሰት እንድንቀደስ ምክንያት የሆነችን በሔዋን ምክንያት ያጣነውን ነጻነት መልሰን እንድናገኘው ምክንያት የሆነችን እሷ ናትና ፈቃዷን ለፈቃድ እግዚአብሔር በማስገዛቷ ምክንያት ዓለም ለመዳን በቅቷል ማለት ነው። እሷን የፈጠረልን ከአንስተ ዓለም ለይቶ እሷን ያከበረልን እግዚአብሔር ወደ ዓለም ቢመጣ የምታስተናግደው የምትቀበለው ብቸኛ ንጽሕት እናት አድርጎ የሰጠን አምላካችን እግዚአብሔር ስሙ ለዘላለም የተመሰገነ ይሁን። እንግዲህ ይህንን ካልኩ ይህ ሃይማኖታችንም ስለሆነ ነው እንግዲህ አስቀድሜ እንደ መግቢያ እየተጠቀምኩት ማለት ነው። ክርስቲያኖች ሃይማኖትን ሁልጊዜ ሊናገሩት ሁልጊዜ ሊመሰክሩት የሚገባ ስለሆነ ነው።
ዛሬ ትምህርተ መንፈስ ቅዱስ ነው የምናነሳው፣ ወይም በእንተ መንፈስ ቅዱስ ነገረ መንፈስ ቅዱስ ብለንም ልንሰይመው እንችላለን። ስለ መንፈስ ቅዱስ ነው የምንነጋገረው። ያው ይሄ ሳምንት በአባቶቻችን በሰሩልን ቀኖና መሰረት አባቶቻችን ሐዋርያት ትናንት ባከበርነው እሁድ መንፈስ ቅዱስን ተቀበለው በጽርሐ ጽዮን ፍሩሃን የነበሩ ጥቡዓን፣ አንድ ቋንቋ ይናገሩ የነበሩ 72 ቋንቋ 71 ቋንቋ ተጨምሮላቸው 72 ቋንቋ የሚናገሩ፣ የማይተረጉሙ ምስጢር የማይናገሩ የነበሩ ምስጢር የሚናገሩ መጽሐፍ የሚተረጉሙ ሆነው ተገልጠዋል። ትናንትና ባከበርነው እሁድ ማለት ነው። ከዚህ የተነሳ ይሄ ሳምንት ነገረ መንፈስ ቅዱስ በቤተ ክርስቲያናችን በስፋት የሚነገርበት ሳምንት ነው። በሌላ ቋንቋ የመንፈስ ቅዱስ በዓል ተብሎ ይጠራል ማለት ነው። ይሄ ሳምንት በሚቀጥለው ሳምንት እሁድ ማለት ነው ወረደ መንፈስ ቅዱስ የሚል መዝሙር አላት ቤተ ክርስቲያናችን። ወረደ መንፈስ ቅዱስ ላይ ለሐዋርያት፣ በሐዋርያት ላይ መንፈስ ቅዱስ ወረደ የሚል የሐዋርያት ሥራ ምዕራፍ 2ን መሰረት አድርጎ የተሰራ ዝማሬ ነው። ያ መዝሙር እስኪዘመርበት ቀን ድረስ የመንፈስ ቅዱስ በዓል በቤተ ክርስቲያናችን በስፋት ይከበራል ማለት ነው። ከእሁድ እስከ እሁድ ማለት ነው። እንግዲህ ልብ በሉ፣ ከእሁድ እስከ እሁድ የመንፈስ ቅዱስ በዓል ቤተ ክርስቲያናችን ታከብራለች። በዚህ ሳምንት እኔ ባደኩበት አካባቢ በገጠር ማለት ነው ገበሬው እርሻ አያርስም፣ የመንፈስ ቅዱስ በዓል ነው እና መንፈስ ቅዱስን ስለተቀበለች ስለ ቤተ ክርስቲያን ደስታ ሲባል እንግዲህ ይሄንን በዓል በደስታ ያከብራል ማለት ነው። ይሄንን ካልኩ እንግዲህ ወደ ትምህርተ መንፈስ ቅዱስ ልምጣ ማለት ነው። የመንፈስ ቅዱስን ስም በመጀመሪያ ተጽፎ ያገኘ ነው በኦሪት ዘፍጥረት ምዕራፍ 1 ቁጥር 2 ላይ የምናገኘው ወመንፈሰ እግዚአብሔር ይጼልል መልዕልተ ማይ፣ የእግዚአብሔር መንፈስ በውሃ ላይ ሰፎ ነበር ከሚለው ቃል ጀምሮ እንግዲህ የመንፈስ ቅዱስን ስም እና ግብሩንም እዛው ላይ ገልጾታል፣ ስሙንም እዛው ላይ ገልጾልናል ማለት ነው። ይጼልል መልዕልተ ማይ ሲል ውሆችን ይባርክ እንደነበረ ነው የሚገልጥልን ማለት ነው። ይህንን ይዘው አባቶቻችን አምልተው አስፍተው ተርጉሙታል። ኦሪትን የተረጉሙልን ሊቃውንት እነ መሻፍቃን፣ እነ ቅዱስ ዮሐንስ አፈወርቅ፣ ሌሎችም ሊቃውንት የአባቶቻችንም በቅብብሎሽ እኛም ዘመን ድረስ የደረሰውና የተማርነውም የምናስተምረውም የጉባኤ ቤታችን ትርጓሜ ይህንን ምን ብሎ ነው የሚተረጉመው ማለት ነው። ለውሆች ሕይወትን የሚሰጣቸው መንፈስ ቅዱስ ብለው ተርጉመውታል። መንፈስ ቅዱስ በርግብ አምሳል፣ በርግብ ክንፍ አምሳል ልክ በዮርዳኖስ አምላካችን መድኃኒታችን ኢየሱስ ክርስቶስ በተጠመቀ ጊዜ በርግብ አምሳል ወርዶ እንዳየነው ሁሉ ክንፉን ዘርግቶ አሳይፎ ይታይ ነበር ያኔ መንፈስ ቅዱስ ይላሉ አባቶቻችን ይህንን ቃል ሲያብራሩት ማለት ነው። እንደዛ ባለ ሁኔታ በውሆች ላይ ክንፉን ዘርግቶ ታይቷል፣ ወይም ረቦበት ሰፎበት ይታይ ነበር ይላል። ለዛውም ጨለማ በጥልቁ ላይ ነበረ ነው የሚለው። ይሄ ማለት የመንፈስ ቅዱስ ግብሩ የመንፈስ ቅዱስ ክብሩ የማይነገር የማይመረመር ለአብራራህ ልተርጉምህ ቢሉት የማይተረጎም መሆኑን ለመግለጽ ነው ብለው አባቶቻችን ተርጉመውታል። በእርግጥ ለነገረ ሥጋዊም ተርጉመውት እንመለከታለን። ይህ ውሃ ከመቤታችን የተከፈለው የደመ ድንግልናዋ ምሳሌ ነው ብለው አባቶቻችን ተርጉመውታል። ይህም ማለት ምንድነው? መንፈስ ቅዱስ በላዩ ላይ ዘርግቶበት ሰፎበት ነበር ማለት ምን ማለት ነው? በሉቃስ ወንጌል ምዕራፍ 1 ቁጥር 35 ላይ ያለውን ቃል አብሮ ያስተረጉመናል ማለት ነው። ምን ማለት ነው? መንፈስ ቅዱስ ወደ አንቺ ይመጣል የሚለውን ቃል እንድንወስድና ኦሪቱን እንድንተረጉመው ያደርገናል ማለት ነው። መንፈስ ቅዱስ ወደ አንቺ ይመጣል የሚለው ቃል ወመንፈሰ እግዚአብሔር ይጼልል መልዕልተ ማይ የሚለውን የኦሪት ንባብ የተተረጎመበት ስፍራ ነው ብለውናል አባቶቻችን። በውሃው ላይ ሰፎ እንደነበረ ሁሉ መንፈስ ቅዱስ ያን ጊዜ በዕለተ ፍጥረት ዛሬም በሐዲስ ተፈጥሮ እንደገና አዲስ ልደት አዲስ ፍጥረት ለሰው ልጆች በሚሰጥበት በክርስቶስ አዲስ ፍጥረት በምንሆንበት በዚህ ቀንም የእመቤታችንን ደመ ድንግልና ከእመቤታችን የከፈለ መንፈስ ቅዱስ ከሌሎች ሴቶች ደመ ትክት ነው የሚባለው። ልብ በሉ ክርስቲያኖች፣ ደመ ትክት ማለት ምንድን ነው? በየወሩ የሚመጣ ዑደት አለ አይደለ? ደም ይፈሳል በሴቶች ዘንድ፣ እሱ ደመ ትክት ይባላል። በጥንቱ አጠራር የመርገም ደም ማለት ነው። በአሁኑ ደግሞ የወር አበባ የምንለው ማለት ነው። ስያሜዋ ነው። ከእመቤታችን ግን ደመ ትክት ስለሌለ ደመ ድንግልና ተብሎ ነው የሚጠራው። ልብ በሉ፣ ደመ ድንግልና ስሙ ራሱ የእመቤታችን ደመ ድንግልና ይባላል። የሌሎች ሴቶች ደመ ትክት ይባላል ማለት ነው። ደመ ትክቶ ወይም ደመ ትክት ተብሎ
ሊጠራ ይችላል ማለት ነው። ከሌሎች ሴቶች ሲጸንሱ ከደመ ትክቶ የተነሳ ነው። ከወንድ ዘር ጋር በሚገናኝበት ጊዜ ጽንስ ይገኛል ማለት ነው። በእመቤታችን በኩል ደግሞ ስንመጣ ግን ደመ ድንግልና ነው። በመንፈስ ቅዱስ ግብር ያለ ወንድ ዘር ጸንሳ እንድትገኝ ያደረጋት ያንን ደመ ድንግልና ከእመቤታችን በመክፈል ይህንን የሰራ መንፈስ ቅዱስ ስለሆነ ነው። አባቶቻችን ይህንን ቃል ሲተረጉሙ በእመቤታችን ላይ የጸለለው የመንፈስ ቅዱስ ምልክት ነው፣ ምሳሌ ነው ብለው ኦሪቱን አብራርተውልናል ማለት ነው። ባጭሩ የመንፈስ ቅዱስን ስም ለመጀመሪያ ጊዜ ያወቅነውም ያገኘነውም እንግዲህ እዚያ ቦታ ላይ እንደሆነ ነው የሚያሳየው ማለት ነው። ይህንን ካል የመንፈስ ቅዱስ ሁለተኛ ደግሞ ተጽፎ የምናገኘው በኦሪት ዘፍጥረት ምዕራፍ 6 ቁጥር 3 ላይ እንደዚሁ ተጽፎ እናገኘዋለን። ያን ጊዜ አምላካችን እግዚአብሔር የሰው ልጆችን ከመቀየሙ የተነሳ በሰው ልጆች አመፅ ምክንያት አዘነ ይለዋል። ወነስሐ እግዚአብሔር ወይን ተዘግሮ ለየጓለ እመሕያው ነው የሚለው። እንደውም ቁጥር 6 ላይ ስንመለከት እግዚአብሔርም ሰውን ስለመፍጠሩ ተጸጸተ ተብሎ ተጽፏል። ይሄ የሰው ልጆች ኃጢአት ምን ያክል አድጎ እንደነበረ ለመግለጽ ነው እንጂ በእግዚአብሔር ባህሪ ውስጥ ማዘንም መጸጸትም የለም። ምክንያቱም ጸጸት ሳያውቁ ለሰሩት ስራ የሚሰጥ አጸፋ ነው አይደል? የሚመጣ አጸፋ ነው። እግዚአብሔር በባህሪው ጸጸት አለበት እንል ዘንድ እግዚአብሔር ሳያውቅ የሰራው ስራ አለ ማለት ነው? እንደዛ አይደለም። ምክንያቱም እግዚአብሔር ሳያውቅ ሰርቶት በኋላ ሊጸጸት የሚችል አምላክ አይደለም። የሚፈርሰውንም ሆነ የሚኖረውን ሕያው ሆኖ የሚኖረውን የሚበቅለውንም ሆነ የማይበቅለውን ያውቀዋል እግዚአብሔር አስቀድሞ ከመሆኑ አስቀድሞ እና በኋላ ላይ ሊጸጸት አይችልም ማለት ነው። እኛ እንኳን በባህሪያችን ምን እንላለን? አንዳንዴ ሰዎችን መክረናቸው ሊሆን ይችላል። ተው ይሄ ነገር አይቆይልህም፣ አይሰነብትልህም ብለን መክረናቸው በኋላ ግድ ብለው ያደርጉታል። የማይሰነብትላቸው ነው ከተገኘ አይ እኔ አልጸጸትም መጀመሪያ መክሬያለሁ እንላለን አይደል? እኛ እንኳን በጥቂቱ ያወቅናትን ነገር ለዛውም ሊሆንም ላይሆንም ይችላል ብለን ላስብናት ነገር በኋላ አልጸጸትም የምንል ከሆን እግዚአብሔር እያወቀ ለሚሰራው ነገር ሊጸጸት በፍጹም አይችልም ማለት ነው። ስለዚህ እግዚአብሔር ሰውም ስለመፍጠሩ ተጸጸተ ተብሎ የተጻፈው ለምንድን ነው ከተባለ የሰው ልጆች ኃጢአት ምን ያክል ትልቅ ሆና እንደነበረ ማለት የእግዚአብሔርን ፍቅር የእግዚአብሔርን ትዕግስት እስኪፈታተን ድረስ ሰው ትልቅ በደል ትልቅ ኃጢአት ተገኝቶበት እንደነበረ የሚያሳይ ቃል ሆኖ እናገኘዋለን ማለት። ሆኖም እዛ ላይ ምንድን ያለው አምላካችን እግዚአብሔር ከእንግዲህ ወዲህ ለዘላለም መንፈሴ በሰው ልጅ ላይ አይኖርም ብሎ ተናገረ ይላል። እንግዲህ እግዚአብሔር መንፈሴን በሰው ልጅ ላይ አላኖርም ብሎ መንፈስ ቅዱስን ከሰው ልጆች ላይ አንስቶታል ማለት ነው። ቅዱስ መንፈሱን ከፍጥረታት ላይ እንዳነሳው ይታያል ማለት ነው። ምክንያቱም ምንም እንኳን በኋላ ላይ በነቢያት አድሮ ትንቢትን የተናገረ መንፈስ ቅዱስ ቢሆንም በልዩ ልዩ ፍጥረታት ላይ አድሮ ስራውን የሰራ መንፈስ ቅዱስ ቢሆንም ቅሉ ይሄ እግዚአብሔርን ቸርነቱን ያጠይቃል እንጂ የሰው ልጅ ግን ይሄ የሚገባው እንዳልነበረ የሚያሳይ ነው ማለት ነው። ባጭሩ እንግዲህ የመንፈስ ቅዱስን ስም በመጽሐፍ ቅዱስ ላይ እንዲህ እያልን ነው የመጣ ነው ማለት ነው። እንግዲህ መንፈስ ቅዱስ ማን ነው? መቼስ አምላካችን እግዚአብሔር ማን ነው ማለታችን አይቀርም አይደለ? ራሱም ኢየሱስ ክርስቶስ መን ነው ብሎ ወሰብ ለወልድ ጓለም ብሎ ስለ ራሱ ጠይቋቸዋል። ሰዎች ማን ይሉታል ብሎ ጠይቋልና ማን ነው ብለን ነው የምናምነው እኛ በኦርቶዶክሳዊ ተዋሕዶ ቤተክርስቲያን ስለ መንፈስ ቅዱስ የምንማረው ወይም ደግሞ የምናስተምረው መንፈስ ቅዱስ ፈጣሪያችን እንደሆነ ነው የምናምነውና የምናስተምረው። ይህም ማለት ምን ማለት ነው? ከአብ ከወልድ ከመንፈስ ከአብና ከወልድ ጋር ትክክል የሆነ አምላክ እንደሆነ እናምናለን እናስተምራለን ማለት ነው። በትምህርተ ሥላሴ ውስጥ አብ ወልድን ወለደ መንፈስ ቅዱስን አሰረጸ ብለን ነው የምናምነው። ይሄ ማለት ወልድ ከአብ ተወለደ መንፈስ ቅዱስ ደግሞ ከአብ ሰረጸ ብለን እናምናለን ማለት ነው። ወልድን ሰረጸ መንፈስ ቅዱስን ተወለደ ማለት አይቻልም። ነገር ግን ወልድን ከአብ ተወለደ መንፈስ ቅዱስን ከአብ ሰረጸ ማለት ይቻላል ማለት ነው። ይህም በከዊን ስማቸው በአብን ልብ ወልድን ቃል መንፈስ ቅዱስን ደግሞ እስትንፋስ ብለን እንጠራለንና ለመንፈስ ቅዱስ ለእስትንፋስ የሚነገርለት ልደት ሳይሆን ጸአት ስለሆነ ነው የሚነገርለት። ስርጸት ማለት ጸአት ማለት ነው፣ በሌላ ቋንቋ መውጣት ማለት ነው። በአማርኛ ስንተረጉመው መውጣት ብለን ነው የምንተረጉመውና ስርጸት ለእጽዋትና ለእስትንፋስ ነው የሚነገረው። ለእጽዋትም ስርጸት ይነገርላቸዋል፣ ወይም በቀለ። ለአዝሬትም ለአትክልትም ሊነገር ይችላል። ይሄ ነገር በቀለ
ብለን እንናገራለን ማለት ነው። እና ልደት ለሰው ልጅም ይነገርለታል፣ ለእንስሳትም ለአራዊትም ሊነገርላቸው ይችላል። ስጋ ለባሽ ለሆነው ፍጥረት ሁሉ ሊነገር ይችላል። ለቃልም እንደዚሁ ልደት ይነገርለታል። እና ወልድን ተወለደ ብለን መናገራችን የከዊን ስሙ ቃል ስለሆነ ነው። አካላዊ ቃል ብለን እንጠራዋለን። ዮሐንስ ወንጌላዊም በወንጌሉ ምዕራፍ 1 ቁጥር 1 ላይ ቃል ብሎ ነው የጠራው። ይሄም ከአብ መወለዱን ለማሳየት ነው። ምንም እንኳን ከአብ የተወለደ ቢሆንም ቃል ከእስትንፋስ ሊለይ አይችልም እና ከመንፈስ ቅዱስም ያልተለየ ብለን እናምናለን ማለት ነው። ስለዚህ መንፈስ ቅዱስ ከአብና ከወልድ ጋር ትክክል የሆነ ወይም ደግሞ አንድ የሆነ ነው ብለን እናስተምራለን ማለት ነው። እንደውም ከሃይማኖት አበው አንድ ንባብ ላነብላችሁ እፈልጋለሁ። የአንጾኪያ ሊቀ ጳጳሳት አባ ዮሐንስ ለእስክንድርያው ሊቀ ጳጳሳት ለአባ ዘካርያስ ከጻፈለት መጽሐፍ ነው እማነብላችሁ ማለት ነው። እንግዲህ ሊቁ ምን ብሎ ነው የተናገረው ማለት ነው? ቅድስት ሥላሴ እሩያን በመለኮት ነው የሚለው። ሌላ ንባብ አለው ከላይ ነው የጥንበረዴት እግዚአብሔር ዘንሬስ ተስፋና ላይ ለቅድስት ሥላሴ ለሩያን በመለኮት ብሎ ነው የሚናገረው። ግን እኔ ከያስኩትም ትምህርት አንጻር ቅድስት ሥላሴ እሩያን በመለኮት አንድ ናቸው ወይም ደግሞ ትክክል ናቸው ብለን ልንተረጉመው እንችላለን። በመለኮት አንድ ናቸው። ዋሃቲ ኃይል በአንዲት ኃይል፣ ዋሃቲ ስልጣን በአንዲት ስልጣን፣ ዋሃዱ መንግስት በአንዲት መንግስት፣ ዋሃዱ ፈቃድ፣ ዋሃዱ ስምረት በአንዲት ፈቃድ አንድ ናቸው። እነዚህ እነማን ናቸው? ዘውእቶሙ አብ ወልድ መንፈስ ቅዱስ ሰለስቱ አካላት ወሰለስቱ ገጻት። እኒሆም በአካል 3 በመለኮት አንድ የሚሆኑ አብ ወልድ መንፈስ ቅዱስ ናቸው። እለ ሩያን በአሐዱ መለኮት በአንድ መለኮት የተካከሉ ወይም በመለኮት አንድ የሚሆኑ ናቸው ብሎ ይናገራል ማለት ነው። ከዚህ የተነሳ አብ ወልድ መንፈስ ቅዱስ ምንጊዜም በመለኮት አንድ ናቸው ብለን እንናገራለን እንጂ አንዱ ከአንዱ ይበልጣል ብለን አንናገርም ማለት ነው። ስለ መንፈስ ቅዱስም ስናስተምር መንፈስ ቅዱስ ከአብና ከወልድ በመለኮት በክብር በግብር የማይለይ በፈቃድ አንድ የሆነ ነው ብለን እናስተምራለን ማለት ነው። ሲሰገድም ስንሰግድም ይሰገዱ በአሐቲ ስግደት ነው የምንለው። ሊቁ ቅዱስ ዮሐንስ አብሮ ጨምሮ የነገረን ነገር ምንድነው? ይሰገዱ በአሐቲ መለኮት ብሎ ነው የሚናገር። አሐቲ ምልክናሆሙ በአንዲት መለኮት ይሰገድላቸዋል ወይም ደግሞ አንዲት ስግደት ይሰገድላቸዋል ብለን እናምናለን ማለት ነው። ለቅዱሳን የምንሰግደውን ስግደት ከእግዚአብሔር ስግደት ጋር አናስተካክልም አይደለ እንዴ? ምክንያቱም የጸጋ ስግደት እንሰግዳለንና ማለት ነው። ለሥላሴ ግን ስንሰግድ ለአብ የምንሰግደው ስግደት ከወልድ ያነሰ ከወልድ የበለጠ ከመንፈስ ቅዱስም የሚበልጥ ነው ብለን አናምንም ማለት ነው። ይልቁንም አንዲት ስግደትን እንሰግድላቸዋለን እንጂ ማለት ነው። እና ምንጊዜም ኦርቶዶክሳዊ የሆነ ማንኛውም ሰው አብ ከወልድና ከመንፈስ ቅዱስ ይበልጣል፣ ወልድም ከአብና ከወልድ ያንሳል፣ ከአብና ከመንፈስ ቅዱስ ያንሳል፣ መንፈስ ቅዱስም ከአብና ከወልድ ያንሳል ብሎ ሊያስተምር በፍጹም አይገባውም ማለት ነው። ኢታህሊ ከመህጹጽ ውእቱ መንፈስ ቅዱስ እምአብ ነው የሚለው። መንፈስ ቅዱስ ከአብ ተገኘ ብዬ ስለነገርኩ ይላል ሊቁ፣ ከአብ ያንሳል ብለህ እንዳታስብ ይላል። ከአብ ያንሳል ብለህ እንዳታስብ። ለምን ከተባለ አስገኝ ከተገኝ ያንስ አይደለም ወይ? ተገኝስ ካስገኝ ያነሰ ይሆን አይደለም ወይ? አስገኝ ከተገኘ ይበልጥ አይደለም ወይ? የተገኘው ነገርስ ካስገኘው ነገር ያንስ አይደለም ወይ ትለኝ እንደሆነ እንደዚያስ አይደለም ይላል። ይሄ ምናልባትም አስገኝ ተገኘውን ይበልጣል ወይም ደግሞ ግኝቱ ካስገኙ ያንሳል ብለን ያሰብነው እኛ ምናልባትም የወለድናቸው ልጆች እኛ በዘመንም ስለምንቀድማቸው በክብርም በግብርም በዘመንም ስለምንበልጣቸው አስበን ሊሆን ይችላል። ያ ማለት አብርሃም ይስሐቅን ያዕቆብ እንደሚበልጣቸው እንደሚቀድማቸው ማለት ነው። በአብና በወልድ በመንፈስ ቅዱስ ዘንድ ግን እንዲህ አይደለም። ሲጀመርም አብ ወልድን መንፈስ ቅዱስን ወለደ አስገኘስ ብለን ስንናገር በዘመን ይቀድማቸዋል በክብር ይበልጣቸዋል ብለን አናምንም። ይልቁንም ከልብ ቃልና እስትንፋስ በተገኙ ጊዜ ልብ ብላችሁ ስሙኝ። ከልብ ቃልና እስትንፋስ በተገኙ ጊዜ መገኘታቸው ከልብ ቢሆንም ቅሉ በዘመን ግን መቀዳደም የለባቸውም። ያ ማለት ልብ ቀድሞ ተገኝቶ ቃልንና እስትንፋስን ያስገኛቸው አይደለም። አንድ ጊዜ የተገኙ ናቸው፣ ግን መገኘታቸው ከልብ መሆኑ ምንም ጥርጥር የለውም። የፀሐይ ብርሃንና ሙቀቷ ከፀሐይ ሰሌዳ ይገኛል። ነገር ግን የፀሐይ ሰሌዳ ቀድሞ ተገኝቶ ተፈጥሮ
በኋላ ብርሃኑንና ሙቀቱን ያስገኘ ነው ብለን በፍጹም አናስብም ማለት ነው። እንደዚሁም ሁሉ ወልድን የወለደ አብ መንፈስ ቅዱስን የሚያሰረጸ አብ ከወልድና ከመንፈስ ቅዱስ ይበልጣል ብለን አናስብም ማለት ነው። ኢታሃሊ ከመወልድ ከመንፈስ ቅዱስ ያሐጽጽ እምወልድ ከወልድ ያንሳል ብለህ እንዳታስብ ብሎ ሊቁ ቅዱስ ዮሐንስ የተናገረው ከዚህ የተነሳ ነው ማለት ነው። እና ምንጊዜም ስለ መንፈስ ቅዱስ ስናስብ፣ ስለ መንፈስ ቅዱስ ስንናገር ይህን ዓለም በመፍጠር ከአብና ከወልድ የተለየ አይደለም። ነቢያትን ትንቢት በማናገር ከአብና ከወልድ የተለየ አይደለም። ሐዋርያትንም በመሾምና በመላክ መንፈስ ቅዱስ ከአብና ከወልድ የተለየ ነው ብለን አናምንም ማለት ነው። እና በትምህርተ መንፈስ ቅዱስ ውስጥ ምን ጊዜም ቢሆን አስረግጠን የምንይዘው የምንናገረው ከአብና ከወልድ መንፈስ ቅዱስ የማያንስ መሆኑን ነው የምንናገረው ማለት ነው። ከዚያ ውጭ መንፈስ ቅዱስ ለቤተ ክርስቲያን የሚል ንዑስ ርዕስ ደግሞ እናንሳለት። ከዚህ መካከል መንፈስ ቅዱስ ለቤተ ክርስቲያን ምኗ ነው ብለን ብንናገር አንደኛ አስቀድሞ በትንቢት የገለጣት ወይም ደግሞ ነቢያትን አስነስቶ በትንቢት ቤተክርስቲያንን የገለጣት መንፈስ ቅዱስ ነው። ምክንያቱም በመንፈስ ቅዱስ በነቢያት ላይ አድሮ መንፈሰ ትንቢትን የሰጣቸው ወይም ትንቢትን እንዲናገሩ ያደረጋቸውና የፈቀደላቸው ራሱ መንፈስ ቅዱስ ስለሆነ ነው። የክርስቶስን ሰው መሆን ነቢያት አስቀድሞ ተናግረውታል። ቤተክርስቲያንም እንድትመጣ አስቀድሞ ተነግሮላታል። ያ ማለት ቤተክርስቲያን አስቀድሞ በእስራኤል ማህበር ትገለጽ ነበር አይደል እንዴ? 12ቱ የያዕቆብ ልጆች እኮ የ12ቱ ሐዋርያት ምሳሌዎች ናቸው። እነዚህ 12ቱ ደግሞ ርስት ሲካፈሉ የርስት ባለቤቶችና ርስቱን በስማቸው ሲጠራላቸው እንመለከታለን ማለት ነው። እነዚህ 12ቱ የ12ቱ ሐዋርያት ምሳሌ ናቸው። የመንግስተ ሰማያትን መደበኞች ወይም ይሄ ማለት ምን ማለት ነው? የሰማያዊቷ ርስት ባለቤቶችና መደበኞች እነዚያ ቅዱሳን ሐዋርያት ናቸው። እነሱን ተከትለው ልጆቻቸው እንደወረሷት ሁሉ ከነአንን ማለት ነው 12ቱን አባቶቻቸውን ተከትለው ወይም በ12ቱ አባቶቻቸው በእጣ ብለው ተካፍለው ምድሪቱን ተካፍለው በስማቸው እያስጠሩ ግን ልጆቻቸው ወርሰዋት እንደሚኖሩ ሁሉ ዛሬም መንግስተ ሰማያትን እኛ የሐዋርያት ልጆች ከሐዋርያት በትምህርትና በጥምቀት የተወለድን ሐዋርያት በክህነታቸው በወንጌላቸው የወለዱን እኛ ሁላችን ሐዋርያት የወረሷትን ወይም ለሐዋርያት በኪዳን የተሰጠቻቸውን ኦቨከ መራሕተ መንግስተ ሰማያት ተብሎ የተሰጠቻቸው ማለት ነው። የመንግስተ ሰማያት መክፈቻ እሰጥሃለሁ ብሎ ሲነግራቸው እኮ ለእኛ እንዲያወርሱን የተሰጣቸው ነው ይሄ ለሐዋርያት ማለት ነው። እና በዚያ ኪዳን መሰረት ሁላችንም ወርሰናት እንኖራለን። የምእመን መሰረቷ 12ቱ ሐዋርያት ናቸው ማለት ነው። ይህንን አስቀድሞ መንፈስ ቅዱስ በእስራኤላውያን በእስራኤል ማህበር ቤተክርስቲያንን መስርቷታል ወይም ደግሞ ገልጧታል ማለት ነው። ቤተ ክርስቲያን ማህበር ነች። ያው እንደሚታወቀው እሷም ሐዋርያት የሰሯት ወይም ደግሞ ሐዋርያት የሰበሰቧት አንዲት ማህበር ሆና ነው የተገለጠችው ማለት። አስቀድሞ በትንቢት ስትነገር በምሳሌ እንበለ ምሳሌም እንድትገለጥ ያደረጋት መንፈስ ቅዱስ ነው። በተለይ በመኃልየ ዘሰሎሞን ውስጥ እንደ ሙሽራ አድርጎ የገለጣት ማለት ነው። በመኃልየ ዘሰሎሞን ውስጥ እንደ ሙሽራ እንደ ሴት ሙሽራ አድርጎ መንፈስ ቅዱስ ቤተክርስቲያንን ገልጧታል። ወልድ ሆይ የምትለው ወይም ደግሞ ወልድ ወንድሜ ብላ የምትናገረው የምትጠራው ሙሽራው አለ። ከምዕራፍ 1 ጀምራችሁ በአማርኛው እስከ ምዕራፍ 7 ድረስ ነው የሚሄደው መጽሐፉ ማለት ነው። እስከ ምዕራፍ 7 ድረስ ስንመለከተው ሙሽሪትና ሙሽራው ያላቸውን ትስስር ያላቸውን ፍቅር የሚገልጥ ዝማሬ ነው እዛ ላይ የምንመለከተው። የቤተ ክርስቲያናችን መምህራን ይሄ የቤተ ክርስቲያን ዝማሬ ወይም በመጨረሻው ቀን የምትዘምረው ዝማሬዋ ነው ብለው ያምናሉ። ዛሬም የጻድቃን ማህበር በጉባኤ የሚያመሰግኑበት ትልቅ ዝማሬ ነው ያ ዝማሬ ማለት ነው። እና እንዲህ ባለ ሁኔታ የገለጣት መንፈስ ቅዱስ ነው በልዩ ልዩ ምሳሌ ማለት ነው። እዝራ በአምሳለ ብእሲት ተዝንቶ ትክስት አይቷታል፣ ወይም ደግሞ ያዘነችና የተከዘች ሴት መስላ አይቷታል። ግን ደግሞ ድንገት ፊቷ ሲያበራ ደግሞ ተመልክቷል ማለት ነው። ይሄ በመንፈስ ቅዱስ የተሰጣትን ጸጋ ማዘኗ በዚህ ዓለም በሚደርስባት መከራ ነው። ወይም ማዘኗ በክርስቶስ መስቀል ምክንያት የክርስቶስን ሕማሙን ሞቱን እያሰበች ታዝናለች። ነገር ግን ግብተ በርሃ ገጻ ይላል ቅዱስ ያሬድ የእዝራን ራእይ ወስዶ ሲያዜመው ግብተ በርሃ ገጻ እምፀሐይ ይላል። ድንገት ደግሞ ፊቷ እንደ ፀሐይ ሲያበራ ይታያል ማለት ምን ማለት ነው? የሚሰጣት ክብር ነው። እሱ የሚሰጣት አክሊል ነው። ግብተ በርሃ ገጻ እምፀሐይ የተባለላት ከፀሐይ ይልቅ የሚያበራ አይደለም የሚለው መጽሐፍ እንደሚነግረን የቅዱሳን ክብራቸው ከፀሐይ ይልቅ 7 እጅ የሚያበራ ሆኑ ነው የሚታየው። እና
እንዲህ ባለ ሁኔታ የተገለጠችው እሷ ቤተክርስቲያን ናት። ስለዚህ ልብ በሉ። ዕዝራ ባዘነች ሴት አምሳል እየተመለከታት፣ ሰሎሞን በሙሽሪት አምሳል የገለጣትና በኋላ ላይ ቅዱስ ጳውሎስ በቆሮንቶስ መልእክቱ ምዕራፍ 11 ላይ ስንመለከት ለክርስቶስ የታጨች ሙሽራ ብሎ የጠራት እኮ ሰሎሞን የገለጣትን ነው። እና የሐዋርያትና የነቢያት ትምህርታቸው አንድ አይደለ? የተያያዘ እኮ ነው። ሐዋርያት የተረጉሙታል፣ ነቢያት አስቀድሞ ይዘሩታል ማለት ነው። ወይም ነቢያት የዘሩትን ሐዋርያት ተሰበሰቡት ማለት ነው እንጂ እርሻው አንድ ነው፣ ማሳው አንድ ነው። የእግዚአብሔር ማሳ ነው፣ የእግዚአብሔር ሕዝብ ነው፣ ሕዝቡ አንድ ነው። ግን ምንድን ነው የሚደረገው? ሐዋርያት ይሰበስቡታል፣ ነቢያት ይዘሩታል። አስቀድሞ ነቢያት ዘሩት፣ ኋላ ደግሞ ሐዋርያት ይሰበሰቡት። እና ሰሎሞን በሴት ሙሽራ ምሳሌ የጠራት ትወድሶ መራት ወይም ደግሞ ትብሎ መራት ወልድ ሆይ እያለ የተናገሩ ለመራዊሃ ትብሎ መራት ለመራዊሃ ወልድ ሆይ ሙሽሪት ሙሽራዋን እንዲህ አለችው፣ ወልድ ወንድሜ ሆይ ቃል ከአዳም ድምፅህ ያማረ ነው ብላ ተናገረችው ብሎ የተናገረላትን ያችን ሴት ሙሽራ ቅዱስ ጳውሎስ ደግሞ ምን ብሎ ነው የጠራት ማለት ነው? ለአንድ ንጹሕ ድንግል ለክርስቶስ አጨቻችኋለሁ ብሎ ሲናገር ለክርስቶስ የታጨች ሙሽራ መሆኗን ነገረን ማለት ነው። ይሄ የሰሎሞን መኃልየ ትርጓሜ ተብሎ ሊጠራ የሚችል ንባብ ነው ቅዱስ ጳውሎስ ያስተማረን ማለት ነው። እና በዚያ መጽሐፍ ላይ ሴት ሙሽራ ተብላ የተጠራችው በሙሴ ዘመን ደግሞ ባለ ርስት ባለ ተስፋ ሆና የታየችውና ርስት የተካፈለችው ይቺ ቤተ ክርስቲያን በነቢያትም ዘመን ትነገር ነበረ። ይህንንም ያደረገ መንፈስ ቅዱስ ነው ማለት ነው። በኋላም መንፈስ ቅዱስ ለቤተ ክርስቲያን ምኗ ነው ከተባለ የመጀመሪያው ምስጢረ ሥጋዌ እንዲፈጸም ስልጣን የነበረው መንፈስ ቅዱስ ነው። ወይም አምላክ ሰው ሲሆን ሰውም አምላክ ሲሆን ይህንን ምስጢረ ተዋህዶ በድንቅ ሁኔታ የከወነ የፈጸመ መንፈስ ቅዱስ እንደሆነ አባቶቻችንም አስተምረውናል፣ ቅዱስ ወንጌልም ነግሮናል ማለት ነው። ቅዱስ ገብርኤል መጥቶ ወደ እመቤታችን በመጀመሪያ ያላት ምንድን ነው? ይሄ እንዴት ይሆናል ብላ ስትጠይቀው መንፈስ እግዚአብሔር ቅዱስ ይመጽእ ላዕሌኪ አላት። ቅዱስ የሆነው የእግዚአብሔር መንፈስ ወደ አንቺ ይመጣል። ምን ሊያደርግ ነው የሚመጣ የሚለውን ደግሞ ሊቃውንት ሲተረጉሙት ምን ወለውእቱ ሥጋ ገባሪሁ መንፈስ ቅዱስ፣ ለዚያም ሥጋ ፈጣሪው መንፈስ ቅዱስ ነው ብለው ደግሞ ነግረውናል ማለት ነው። ስለዚህ መንፈስ ቅዱስ ለምንድን ነው የመጣው ከተባለ ጌታ የነሳውን ሥጋ የፈጠረ መንፈስ ቅዱስ ነው። ይሄ ማለት ግን አስተውሉ ክርስቲያኖች፣ በመፍጠር ከአብና ከወልድ የተለየ ስላልሆነ መንፈስ ቅዱስ ከአብና ከወልድ ተለይቶ ፈጠረው ማለታችን ግን እንዳልሆነ ግልጽ ሊሆንላችሁ ይገባል ማለት ነው። ሆኖም ግን ምስጢረ ሥጋዌን የፈጸመ ደመ ድንግልናን ከድንግል ማኅፀን የከፈለና ከመለኮቱ ጋር ያዋሃደ መንፈስ ቅዱስ ከአካላዊ ቃል ጋር ያዋሃደ መንፈስ ቅዱስ እንደሆነ እንረዳለን፣ እንመለከታለን። በዚያውስ ላይ በእውነት እመቤታችን ቅድስት ድንግል ማርያም ምንም እንኳን ንጽሕት ብትሆንም ምንም እንኳን ከሴቶች መካከል የተለየች ሴት ብትሆንም ቅሉ አምላክን ለመጽነስ አምላክን ለመሸከም በቅታ እንድትገኝ የመንፈስ ቅዱስ ኃይል አይደል እንዴ ለዚያ በቃት። በኋላ ላይ ሐዋርያትን የደረሰባቸውን ቋጥኝ የሚያክል መከራ እንዲሸከሙ ያደረጋቸው መንፈስ ቅዱስ ጉልበት እኮ ነው ወደ ቤተክርስቲያን በእውነት። አስቀድሞ ግን ለእመቤታችን ነው ኃይል ጽን የሆናት መለኮትን በስጋ እንድትወስን ያደረጋት ማለት ነው። ተመልከቱት፣ ከሰማይና ከምድር የሚበልጥ ስፋት እንዲኖራት ያደረጋት ጥበቷን ሳትለቅ ጽበት ዘምስለ ርህብ እንላታለን በቅዳሴ ማርያም ላይ ሊቁ አባ ሕርያቆስ ጥበትን ከስፋት ጋር አስተባብራ ይዛ እንድትገኝ ያደረጋት ቅዱስ መንፈስ እኮ ነው፣ የእግዚአብሔር መንፈስ ነው። አስቀድሞ በውሃው ላይ ሰፎ ይታይ የነበረው ያ መንፈስ ሙሴ በውሃው ላይ ሰፎ ነበር ብሎ የተናገረው ያ የእግዚአብሔር መንፈስ አሁን ደግሞ እመቤታችን ቅድስት ድንግል ማርያም ጥበቷ ሳይቀርባት ስፋት እንዲጨመርላት ያደረጋት። ይህም ማለት በአጭር ቁመት በጠባብ ደረት የተወሰነውን አምላክ በሰማይና ምድር ለሙላቱ ወሰን ድንበር የማይሆኑትን አምላክ ወስኖ መገኘት አስተውላችሁታል? ከፀሐይ ብርሃን እኮ የድንግል የጸነሰችው ብርሃን ይሰፋል። የፀሐይ ብርሃን መዳረሻ አለው፣ መቆሚያም አለው፣ ይገደባል። ድንግል እመቤታችን ያስገኘችው ብርሃን ግን መገደብ አይችልም፣ ወሰን የለውም፣ ድንበር የለውም። የማይገደብ ብርሃን ያስገኘች ፀሐይ ናት ድንግል ማርያም። ይህ የምታዩት ፀሐይ እኮ ክበብ አለው፣ በክበቡ የተወሰነ ብርሃን ነው ያለው። እመቤታችን ቅድስት ድንግል ማርያም ግን ያልተወሰነ ብርሃን ያላት ክበብ ናት፣ የፀሐይ ክበብ ናት። ይሄ ማለት መንፈስ ቅዱስ የሰጣት ጸጋ ነው ማለት ነው። መንፈስ ቅዱስ ወደ አንቺ ይመጣል፣ የልዑል ኃይል ይጸልልሻል ብሎ የተናገራት ከዚህ የተነሳ ነው። ከኛ ወገን የሆነች እመቤታችን ቅድስት ድንግል ማርያም አካላዊ ቃልን በስጋ እንድትወስነው እንድትሸከመው ማድረግ የመንፈስ ቅዱስ ስራ ነበር ማለት ነው። ማድረግ ለዚህ ነው መልአኩ ገብርኤል አስቀድሞ ምን ያላት?
መንፈስ ቅዱስ ወደ አንቺ ይመጣል ብሎ የነገራት ከዚህ የተነሳ ነው ማለት ነው። ስለዚህ አስተውሉ ክርስቲያኖች፣ ምስጢረ ሥጋዌ ሲፈጸም የመንፈስ ቅዱስ ግብር ምን እንደነበረ በደንብ ተመልከቱት ማለት ነውና በሊቃውንት መጽሐፍ ሁሉ እነ ቅዱስ ኤፍሬምን፣ እነ ቅዱስ ጎርጎርዮስን፣ እነ ቅዱስ ዮሐንስ አፈወርቅን ሁሉንም በሃይማኖተ አበው ላይ ብትመለከቷቸው በግብረ መንፈስ ቅዱስ ብለው ነው የገለጹልን። ይህም በማቴዎስ ወንጌል ምዕራፍ 1 ቁጥር 18 ላይ ያለውን መነሻ በማድረግ ነው። አስደናቂ ነው። በእርግጥ ሊመረመር የሚችል ነገርም አይደለም እና ከዕለታት በአንድ ቀን ዮሴፍ ወወድቀ ዮሴፍ ውስጥ ጽኑ መዋግደ ሕሊና አይደል የሚለው ሊቁ ቅዱስ ኢራቅሊስ እንደተናገረው በጥልቅ ሐዘን ውስጥ ወድቆ ነበረ ዮሴፍ። ለምን? በግብረ መንፈስ ቅዱስ ጸንሳ ስለተገኘችው ስለ ድንግል እመቤታችን ባሰበ ጊዜ እጅግ አስጨናቂ ነገር ገጥሞት ነበረ። አሁን ያለ ወንድ ዘር ጸነሰች ብዬ እንዴት እናገራለሁ ብሎ ማለት ነው። አሁን ከማጸነሰች ብዬ እናገራለሁ ብሎ በጭንቀት ውስጥ ነው የነበረው። በእርግጥም የሚያስደንቅ ነገር፣ የሚያስጨንቅ ሳይሆን የሚያስደንቅ ነገር ነው። በመደነቅ ያለ መመርመር ጸንቶ የሚኖር ምስጢር ነው እዚህ ላይ የምትመለከቱት ማለት ነው። እና ክርስቲያኖች ይህንን ድንቅ ነገር፣ ይህንን ድንቅ ስራ በመካከላችን የከወነ የፈጸመ መንፈስ ቅዱስ ነው። መንፈስ ቅዱስ ነው ማለት ነው። እና ለቤተ ክርስቲያን ምኗ ነው ከተባለ ምስጢረ ሥጋዌን አስቀድሞ የፈጸመላትና ለነገረ ድህነት መሰረት የሆነውን ይህን ትልቁን ስራ የሰራላት ያከናወነላት አስቀድሞ መንፈስ ቅዱስ ነው ማለት ነው። በዚህ መሰረት እንግዲህ ለቤተ ክርስቲያን ይሄ አንዱ የመጀመሪያው ስራ ሆኖ እንመለከተዋለን ማለት ነው። ሁለተኛው ደግሞ እንግዲህ ለቤተ ክርስቲያን መንፈስ ቅዱስ ምንድን ነው ብለን ካሰብን ግዙፉ ስጋችን በመንፈስ እንዲወለድ ወይም በረቂቅ ከመለኮት እንዲወለድ በጸጋ እንዲወለድ ከሥላሴ የሚያደርገንም መንፈስ ቅዱስ ነው ማለት ነው። የሚያደርገን መንፈስ ቅዱስ ነው። ያኔ በዮርዳኖስ በክርስቶስ ራስ ላይ ተቀምጦ እንዳየ ነው፣ በርግብ አምሳል ወርዶ ተቀምጦበት እንዳየ ነው። ዛሬም ተጠምቀን ስንወጣ ሁላችንም ከመጠመቂያው ገንዳ ስንወጣ መንፈስ ቅዱስ በላያችን ላይ ተቀምጦ ይታያል ማለት ነው። ይሄ ማለት ግን ልክ አካላዊ ቃል ኢየሱስ ክርስቶስ ከውሃው በወጣ ጊዜ ራሱን ቆንጠጥ አድርጎ ይዞታል ብለውናል አባቶቻችን። ይሄ ማለት የኔ ስልጣን ከአንተ ስልጣን ጋር እኩል ነው ማለት ነው። አንተ አሐዜ ዓለም ነህ፣ እኔም አሐዜ ዓለም ነኝ ሲለው ነው ራሱን ያዝ አድርጎ የታየው ይላል። የእኛ እንደዚህ ባለ ሁኔታ አይደለም። ጸጋውን ግን አሳርፎብን ገልጾብን ይታያል ማለት ነው። የፀሐይ ብርሃን በምድር ላይ በሸክላ ዕቃም በወርቅ ዕቃም ላይ ወድቆ አርፎ እንደሚታየው ሁሉ በእኛም ላይ ድሆችም ብንሆን ባለጠጎችም ብንሆን ከንጉስም ብንወለድ ከቴየም ብንወለድ ከድሃም ብንወለድ በሁላችንም ላይ ጸጋውን አሳርፎብን ብርሃኑን ጥሎብን እንደሚታይ ማሳያ ነው ማለት ነው። እና ግዙፍ ስጋችን በመንፈስ መወለዱ አይገርማችሁም? ረቂቅ ልደትን ማግኘቱ አይገርማችሁም? ግዙፍ ሆኖ ሳለ ረቂቅ ሆኖ አሁን በዝግ ቤት ውስጥ ሲገባ ክርስቶስ አይታችሁታል አይደለ? ግዙፉ ስጋው በተዘጋ ቤት ውስጥ ሲገባ አይተነዋል። እንግዲህ አምላካችን መድኃኒታችን ኢየሱስ ክርስቶስ ማለት ነውና ግዙፉን ስጋ በዝግ ቤት ውስጥ ሲገባ እንዳየነው ሁሉ የኛም ግዙፍ ስጋችን ረቂቅ ልደትን እንዲያገኝ አድርጎታል ማለት ነው። የዮርዳኖስን ማህተመ ድንግልናዋን ሳንፈታ እንድንወለድ ያደረገን መንፈስ ቅዱስ ነው። ዮርዳኖስ ሁልጊዜ በድንግልና ጸንታ ክርስቲያኖችን ሁሉ ስትወልድ እንድትኖር የሚያደርጋት እሱ ነው ማለት ነው። እና ቤተክርስቲያን ሁልጊዜ በድንግልና ጸንታ ግን ደግሞ ሁልጊዜ ልጆችን እየወለደች እንድትኖር አስችሏታል ማለት ነው። ይሄ የመንፈስ ቅዱስ ስራ ነው። ይህም አምላካችን መድኃኒታችን ኢየሱስ ክርስቶስ በተናገረው ቃል ይታወቃል። የዮሐንስ ወንጌል ምዕራፍ 3 ቁጥር 6 ላይ ከውሃና ከመንፈስ ትወለዱ ዘንድ አላችሁ ብሎ ነው የነገረን እና በልጅነት መንፈስ የልጅነትን ጸጋ የልጅነትን መንፈስ አግኝተን እንድንወለድ የረዳን በረቂቅ ልደት እንድንወለድ ያደረገን መንፈስ ቅዱስ ነው ማለት ነው። ሌላውና ሶስተኛው የመንፈስ ቅዱስ ለአብያተ ክርስቲያናት ወይም ደግሞ ለቤተ ክርስቲያን መጻሕፍትን ያጻፈላት መንፈስ ቅዱስ ነው። መጻሕፍት ባይጻፉልን፣ መምህራን ባይሾሙልን በእውነት ምንድን ነበር የምንሆነው? እውነት ለመናገር ፀሐይ በጠፋ ጊዜ መብራት በሌለበት ቤት ውስጥ መኖር አይጨንቅም? እንደዚያ እኮ ማለት ነው። እና በስነ ፍጥረት ተመራምረን እግዚአብሔር ማወቅ በተሳነን ጊዜ መምህራን ባይኖሩልን፣ መጻሕፍት ባይጻፉልን ኖሮ ምንድን ነበር የምንሆነው? እስቲ አስቡት የእግዚአብሔር ቤተሰቦች፣ እስኪ አስቡት። ስለዚህ የመንፈስ ቅዱስ መውረድ፣ የመንፈስ ቅዱስ መሰጠት ለእኛ መጻሕፍት እንዲጻፉልን፣ መምህራን እንዲሾሙልን አድርጓል ማለት ነው። እና መጻሕፍትን ቅዱስ ጴጥሮስ እንደነገረን ምዕራፍ 1 በመልእክቱ ሁለተኛይቱ መልእክቱ ምዕራፍ 1 ቁጥር 21 ላይ
እግዚአብሔር በመንፈስ ቅዱስ መሪነት መጻሕፍትን እንዳጻፋቸው ይነግረናል ማለት ነው። በመንፈስ ቅዱስ መሪነት እንዳጻፋቸው ይነግረናል ማለት ነው። እና ከዚህ የተነሳ ምንጊዜ መጻሕፍት ቅዱሳት መጻሕፍት በጠቅላላው መጽሐፍ ቅዱስን ጨምሮ ይሄ የምታዩት ሃይማኖተ አበው የተሰኘው መጽሐፍ በመንፈስ ቅዱስ አዛዥነት የተጻፉ ናቸው ማለት ነው። ይሄ ማለት ግን ክርስቲያኖች መንፈስ ቅዱስ አጽፎታል ብለን ስንናገር ፈቃዳቸውን ለፈቃዱ ባስገዙ ሰዎች ላይ አድሮ ሐሳቡን ገለጸላቸው ማለት ነው እንጂ ወገኖቼ የዚህ ዓለም ባለጸጎች ቀጥረው እንደሚያሰሩን ያ ማለት ብራና ያላቸው ሰዎች ቀለም ያላቸው ሰዎች ብር ገንዘብ የሌላቸውን የሚበሉት የሚጠጡት የሌላቸውን ሰዎች የሚበሉትን የሚጠጡትን የሚለብሱትን በመስጠት መጻሕፍትን ሊያጽፉ ይችላሉ አይደል? ጻፉልን ያሏቸውን ይጽፋሉ እንጂ ሌላ ነገር አይጽፉም እነዚያ ሰዎች። ያ ማለት ፈቃዳቸው ለነሱ ፈቃድ ሽጠውታል ማለት ነው። እኛ ግን ሽጠነው አይደል? ፈቃዳችን ለፈቃዱ አስገዝተንለት ነው። ከዚያስ መንፈስ ቅዱስ የእኛን ፈቃድ ተጠቅሞ የእሱን ሐሳብ እንድንጽፍ ያበረታታናል፣ ይገልጽልናል ማለት ነው። የገለጸላቸውን ይጽፋሉ ማለት ነው። በልባቸው ላይ የገለጸላቸውን የሳለላቸውን የሚጽፉ ይሆናሉ ማለት ነው። እና ውድ እግዚአብሔር ቤተሰቦች እነዚህ የምታዩቸው በእጃችሁ ላይ ያሉ ቅዱሳት መጻሕፍት በጠቅላላው በመንፈስ ቅዱስ ገላጭነት የተደረሱ መጻሕፍት መሆናቸውን ሁላችንም ልናውቅና ልናስተውል ይገባናል ማለት ነው። ሲጀመር መጻሕፍት አስቀድሞ ከእግዚአብሔር ዘንድ ነው ለሰው ልጆች የሚገለጡት ማለት በብራና አይደለም። ግን እግዚአብሔር በብራና እንደተጻፉ አድርጎ ያሳያቸዋል። ያንን ደግሞ እነሱ በብራና ይጽፉታል። በትንቢተ ሕዝቅኤል ምዕራፍ 3 ላይ እንደምንመለከተው ንስሐ ብላ ላይ ታክቲ መጽሐፍ አይደል የሚለው ይቺ መጽሐፍ እንከብላት ብሎ ተናገረኝ ነው የሚለው እና መጽሐፍ አስመስሎ ይሰጠዋል፣ በኋላ መጽሐፍ አድርጎ ይጽፈዋል ማለት ነው። ይሄ ለአባቶቻችን እግዚአብሔር የሰጣቸው ትልቅ ጸጋና በረከት ነው። ለቤተ ክርስቲያንም ደግሞ መጻሕፍት እንዲኖሯት ያደረገ መንፈስ ቅዱስ ነው ማለት። በኋላም እውነት ለመናገር መጻሕፍትን ከሐሰተኞች መጻሕፍት እውነተኞቹን መጻሕፍት ለይተን ጠብቀን እንድናኖርም በአባቶቻችን ላይ አድሮ ውሳኔ ወሰንና መጻሕፍቶቻችንን የጠበቀልን ራሱ መንፈስ ቅዱስ ነው ማለት ነው። ቅዱሳን አባቶቻችን መጻሕፍቶቻቸውን ጠብቆ ማኖር ልማዳቸው ነው። ቅዱስ ጳውሎስ ጢሞቴዎስን ሲጠይቀው ና ሲለው ምን ብሎ ነበር የጠራው? መጻሕፍቶችን አብረህ ይዘህልኝና ነበር ያለው አይደል? ይልቁንም በብራና የተጻፉትን ይላልና እሱ የጻፋቸውም ሊሆኑ ይችላሉ፣ ወይም እሱ ያልጻፋቸውን መጻሕፍት ይዘህልኝና ያውም በብራና የተጻፉትን ብሎ ደግሞ ቅዱሳት መጻሕፍትን ወደሱ ይዞለት እንዲሄድ ይነግረዋል። እና ቅዱሳት መጻሕፍት ለቅዱሳን አባቶቻችን ሕይወቶቻቸው ናቸው። ለልጆቻቸው የሚያወርሷቸውና የሚሰጧቸው ትልቅ ስጦታዎች ቅዱሳት መጻሕፍት ናቸው ማለት ነው። እና ያለ መንፈስ ቅዱስ ገላጭነት የእግዚአብሔር መንፈስ ያለበት መጽሐፍ ሁሉ አይጻፍም። ለዚህ ነው ቅዱስ ጳውሎስ የእግዚአብሔር መንፈስ ያለበት መጽሐፍ ሁሉ ብሎ የተናገረው። ለዚህ ነው የእግዚአብሔር መንፈስ ያለበት ማለት ምን ማለት ነው? የእግዚአብሔር ፈቃድ፣ የእግዚአብሔር ሐሳብ ያለበት መጽሐፍ ሁሉ ለምክር፣ ለተግሳጽ፣ ራስንም ለማቅናት ልብንም ለማቅናት ይጠቅማል ብሎ የተናገረው። ከሚጠቅሙን መጻሕፍት መካከል እንግዲህ የእግዚአብሔር መንፈስ ያለባቸው መጻሕፍት መሆናቸውን ልናውቅ ልንረዳ ይገባናል ማለት ነው። በዚህ መልኩ ቅዱሳት መጻሕፍት እንደተጻፉልን ልንረዳ እንችላለን። አራተኛው እንግዲህ ሐዋርያትን ሾሞላታል። በሐዋርያት ሥራ ምዕራፍ 20 ቁጥር 28 ላይ ስንመለከት ሁልጊዜ የሚጠቀስ አንድ ጥቅስ አለ። መንፈስ ቅዱስ እናንተን ለሾምባት። በሐዋርያት ሥራ ምዕራፍ 20 ቁጥር 28 ላይ ስንመለከት ምንድን ነው የሚለው ቅዱስ መጽሐፍ? በገዛ ደሙ የዋጃትን የእግዚአብሔርን ቤተክርስቲያን ተጠብቋት ዘንድ መንፈስ ቅዱስ እናንተን ጳጳሳት አድርጎ ይሾመላት ብሎ ነው የተናገረውና መንፈስ ቅዱስ ሾሟቸዋል። እንግዲህ ተመልከቱት። በአንብሮተ እድ ሲሾማቸው በአካል የታየው ኢየሱስ ክርስቶስ ነው። በሉቃስ ወንጌል ምዕራፍ 24 ቁጥር 50 ላይ እንደምንመለከተው ማለት ነው። ነገር ግን መንፈስ ቅዱስ ሾመላት ተብሎ መነገሩ ለምንድን ነው? አብ፣ ወልድ፣ መንፈስ ቅዱስ የተለያዩ እንዳልሆኑ ለማጠየቅ ነው። በመታየት ታይቶ በመግዛት ታይቶ በመሾም ታይቶ በመፍረድ የሚታይ አካል ያለው ወልድ ነው። መንፈስ ቅዱስ ግን ረቂቅ ነውና ባይታይም ቅሉ ወልድ የሾማቸውን እሱም ሾሟቸዋል ብለን እናምናለን ማለት ነውና ጳጳሳትን የሾመልን፣ ዲያቆናትን የሾመልን፣ ቀሳውስትን የሾመልን ወይም ለቤተ ክርስቲያን በአጠቃላይ መሪዎቿን የሾመላት መንፈስ ቅዱስ ነው ማለት ነው። ለቤተ ክርስቲያን መሪዎቿን የሾመላት መንፈስ ቅዱስ ነው ማለት ነው። አምስተኛው በመሪዎቿ አድሮ ቤተ ክርስቲያን የሚጠብቃትም መንፈስ ቅዱስ ነው።
በመሪዎቹ አድሮ ቤተክርስቲያን የሚጠብቃት መንፈስ ቅዱስ ነው። ይህም በሐዋርያት ሥራ ምዕራፍ 5 ላይ ስንመለከት የምናየው ነው። የሐዋርያት ሥራ ምዕራፍ 5 ላይ እንደምትመለከቱት ሐናንያና ሰጲራ ናቸው መንፈስ ቅዱስን ለማታለል ሰፊ ስራ እንደሰሩ መጽሐፍ ቅዱስ ይተርክልናል። እነሱን ምንድነው ያላቸው? ይህን ያክል እፎ መላ ሰይጣን ውስጥ ልብከ ከመ ተሐስሶ ለመንፈስ ቅዱስ፣ መንፈስ ቅዱስን ታታልለው ዘንድ ሰይጣን በልብህ እንዴት ሞላ ብሎ ነው ቅዱስ ጴጥሮስ ሐናንያን የገሰጸው ማለት ነው። እና በመሪዎቹ አድሮ ቤተክርስቲያንን እንዴት እንደጠበቃት ተመልከቱት። የሐናንያና የሰጲራ መንፈስ ሾልኮ ወደ ቤተክርስቲያን ገብቶ ቢሆን ኖሮ ቤተክርስቲያን ያን ጊዜ አንዲት ነፍስ አንዲት ልብ እንዳላት ሆና ማሰብ አትችልም ነበር ማለት ነው። በኋላ ላይ የሚመጣው የሚከሰተው ይሄ ታላቁ ስደትም ከመጣ በኋላ ቤተክርስቲያን እንዲህ ባለ ሞገስ እንዲህ ባለ መፈራት ባልተበተነችም ነበር እውነት ለመናገር እና በሄደችበት ሁሉ ፍሬያማ መሆን የቻለችው ቤተክርስቲያን መንፈስ ቅዱስ በመሪዎቹ አድሮ ይጠብቃት ስለነበረ ነው። በመሪዎቹ አድሮ ባይጠብቃት ኖሮ ከፍተኛውን አደጋ ይፈጠርባት ነበረ። እንግዲህ ልብ በሉ፣ ክርስቶስ በነበረ ጊዜ ይሁዳ ነው አይደል አፈንግጦ የወጣው። ይሁዳ ከአይሁድ ጋር ስለመስማማቱ፣ ገንዘብ እንደተቆረጠለት፣ ሚዛን እንደተመዘነለት፣ ክርስቶስን አሳልፎ ሊሰጠው እንደነበረ ሐዋርያት አያውቁም። ከወጣ በኋላ ነው ያወቁት። አሳልፎ እስኪሰጠው ድረስ አያውቁም። ሌላው ቀርቶ አሳልፎ በሰጠው በዚያች ሰዓት እንኳን በመሳም ስለነበር አሳልፎ የሰጠው የፍቅር እንጂ የጠብ አልመሰላቸውም ነበር አመጣጡ። ስለዚህ ምንጊዜም በቤተ ክርስቲያን መካከል የአንድ ኃጢአተኛ ሰው መኖር ወይም ደግሞ ኃጢአቱ መገለጡ አሁን ብዙ ጊዜ የመሪዎችም ሆነ የሌሎቹ አገልጋዮች ወይም በቤተ ክርስቲያን ውስጥ ድርሻ ያለው ማንኛውም ሰው ኃጢአቱ መሰወሩ ለቤተ ክርስቲያን ትልቅ ጥበቃ እንደሆነ ልታውቁት ይገባል። ቤተ ክርስቲያን በጣም ነው የሚጠብቃት። ከክብር እንዳታንስ፣ ዝቅ እንዳትል፣ በምእመናን ልብ ውስጥ እንዳትቀል ሊጠብቃት የሚችለው መንፈስ ቅዱስ እንዲህ ባለ መንገድም ነው። ያንዱን ኃጢአት ሰውሮ የሚያኖርም እግዚአብሔር እኮ ከዚህ የተነሳ ነው። እና ብዙዎቻችን ኃጢአታችን የተሰወረችልን ተረስታልን አይደለም፣ ተትታልን አይደለም፣ ንስሐ እስካልገባንባት ድረስ ስለማትተውልን ስለማትረሳልን፣ ስለ ቤተ ክርስቲያን ክብር ሲል ግን እግዚአብሔር ጠብቋት ይኖራል ማለት ነው። እና ሐናንያና ሰጲራን ግን ወዲያውኑ መንፈስ ቅዱስ ስራውን እንዲሰራ ቅዱስ ጴጥሮስ ጠይቋል። በቅዱስ ጴጥሮስ አማካኝነት እንግዲህ ቤተክርስቲያን ተጠብቃ አንድነቷ ጸንቶ መኖር ችሏል። እስከ እስጢፋኖስ ሞት ድረስ አንዲት ነፍስ፣ አንዲትም ልብ፣ አንዲትም ቃል ነበረቻቸው ተብሎ ነው መጽሐፍ ቅዱስ ላይ የተጻፈው። የሐዋርያት ሥራ ምዕራፍ 4 ስንመለከት እንደዚህ አይነት ትምህርት ነው ያለው ስለቀደመችው ቤተክርስቲያን ማለት ነው። እና ይሄ በቤተክርስቲያን መሪዎች ላይ አድሮ መንፈስ ቅዱስ የሰጠው አመራር ነው። በየዘመናቱ የተነሱ አባቶቻችን ጉባኤ የሰሩ ለምን እንደሆነ ታውቃላችሁ? የኒቅያ ጉባኤ ለምን ተሰራ? የቁስጥንጥንያ ጉባኤ ለምን ተሰራ? የአንጾኪያ የኤፌሶን ጉባኤ ለምን ተሰራ ብለን ስንጠይቅ እኮ እነዚህ ሁሉ ጉባኤያት የተሰሩት መንፈስ ቅዱስ በአባቶቻችን ላይ አድሮ ትምህርቷን ለመጠበቅ የወሰነው ውሳኔ ነው። በመንፈስ ቅዱስ ገላጭነት ትምህርቷን ወስነውታል። ለዚህም ነው አባቶቻችን ምን ይላሉ? እንዲያውም ሲወስኑ እኛና መንፈስ ቅዱስ ተስማምተናል። የሐዋርያት ሥራ ምዕራፍ 15 ቁጥር 29 ላይ እኛና መንፈስ ቅዱስ ተስማምተናል የሚሉት መንፈስ ቅዱስ እየመራቸው መንፈስ ቅዱስ እየገለጠላቸው የሚጠብቋት ስለሆነ፣ በነገራችን ላይ በኃጢአተኛ ካህን ላይ አድሮ ስጋውን ደሙን ለውጦ ይመግበናል። በኃጢአተኛ መሪ ላይ አድሮም ቤተክርስቲያን ይጠብቃታል። በኃጢአተኛ ጳጳስ ላይም አድሮ ቤተክርስቲያን ይጠብቃታል። ይሄን ልታምኑ ይገባል ክርስቲያኖች። ምክንያቱም በበለዓም ላይ አድሮ ትንቢት አልተናገረም መንፈስ ቅዱስ? በበለዓም ላይ አድሮ እኮ የእስራኤልን ክብር ገልጦታል። የቤተ ክርስቲያንን ክብር በኃጢአተኛ ሰባኪ ላይ አድሮ ይገልጠዋል። የቤተ ክርስቲያንን ክብር የወንጌልን ምስጢር በኃጢአተኛ ሰባኪ አንደበት ሊገልጠው ይችላል። እግዚአብሔር ሊገልጠው በወደደበት መንገድ ክብሯን ይገልጠዋል የቤተ ክርስቲያን ማለት ነው። እና በኃጢአተኛ መሪም ላይ አድሮ ቤተ ክርስቲያንን ሊጠብቃት ይችላል መንፈስ ቅዱስ። ይሄ የመንፈስ ቅዱስ ስራ ነው ማለት ነው። እና በአባቶቻችን ላይ አድሮ ዛሬም ቤተክርስቲያንን እየመራ እየጠበቀ ያለው መንፈስ ቅዱስ ነው ማለት እንደ ትናንቱ ሁሉ ነው። ይህን የምንለው ስድስተኛው በቤተክርስቲያን የምታስተምረውን ትምህርት እንድትመርጥ ወይም ደግሞ የምታስተምረው ትምህርት ቀጥተኛና ትክክለኛ እንዲሆን የአባቶችን ልብ ወይም የአስተማሪዎችን ልብ የሚገራ መንፈስ ቅዱስ ነው።
በሐዋርያት ሥራ ምዕራፍ 2 ላይ ስንመለከት እንግዲህ የትምህርት ቀን ነው የነበረ ያ ቀን። መንፈስ ቅዱስን ከተቀበሉ በኋላ አባቶቻችን እውነቱን ነው ወጥተው የተናገሩት አይደል እንዴ። በነገራችን ላይ መንፈስ ቅዱስ ያደረበት መሪ የህዝቡን ጩኸት ይሰማል፣ የህዝቡን እንጉርጉሮ በደንብ ያዳምጣል። መሪዎቻችን የህዝቡንም ጩኸት የሚሰሙት በውስጣቸው ካደረው ከመንፈስ ቅዱስ የተነሳ ነው ማለት ነው። እና ህዝቡ ምን ይል ነበር በዚያ ሰዓት? አይ የለም ጉሽ ጠጅ ጠጥተው ሰክረው ነው የማይሆን ወይን ጠጅ ጠጥተዋል ማለት ነው። አይ በቃ ለቀለ አበዱ ብሎ የሚያንጎራጉር ህዝብ ነበረ። እና ህዝቡ እንዳይጎዱ ነው ቅዱስ ጴጥሮስ ወጥቶ እናንተ በገሊላ በይሁዳ የምትኖሩ ሰዎች ሆይ አሁን ገና እኮ 3 ሰዓት ነው፣ አልሰክረን አይደለም፣ ይልቁንም እግዚአብሔር የገባው ቃል ይፈጸም ዘንድ ነው ብሎ በመጽሐፈ ኢዩኤል ምዕራፍ 2 ቁጥር 28 እስከ 32 ድረስ ያለው የትንቢት ቃል በእነሱ ላይ የተፈጸመ መሆኑን በደንብ አስረግጦ ነገራቸው ማለት ነው። እና የሚያስተምሩትን ትምህርት የሚመራቸውና የሚገልጥላቸው ራሱ መንፈስ ቅዱስ ነው። አምላካችን መድኃኒታችን ኢየሱስ ክርስቶስ በማቴዎስ ወንጌል ምዕራፍ 10 ላይ አላ መንፈሱ ለአቡክሙ ሰማያዊ ውእቱ ይትናገር በላዕሌክሙ ነው ያላቸው። ምን እንናገራለን ብላችሁ እንዳታስቡ ይላል። የአባቴ መንፈስ ወይም የሰማይ አባታችሁ መንፈስ እሱ በእናንተ ላይ ይናገራል እንጂ ብሎ ነው የተናገረው። እውነተኛ አገልጋይ እውነት ለመናገር መንፈስ ቅዱስ በሱ ላይ አድሮ ለሰዎች የሚገባውን መልእክት ያስተላልፍለታል። ለሰዎች የሚረባውን ትምህርት የሚሰጥለት የሚናገርለት መንፈስ ቅዱስ ነው። ይልቁንም በነገስታት አደባባይ እንግዲህ ልብ በሉ ሰባኪዎች በተለይ ማለት ነው በምእመናን ዘንድ ሲሆን ለምእመናን ልናስተምር ስንሄድ ተዘጋጅተን መሄድ ይጠበቅብናል። መንፈስ ቅዱስ የገለጠልኝን እናገራለሁ አይባልም። ይሄ በራሱ ትዕቢት ነው። ይሄ ትዕቢት ነው። ይልቁንም ተዘጋጅቶ መጽሐፍ አልቦ መሄድ ይገባል። ወደ መናፍቃን ጉባኤም ስንሄድ ልክ እንደዛው ማለት ነው። ለክርክርም ስንሄድ ተዘጋጅተን አልበን ሁሩ በልቡና ሀበባ ይዳን አይደል ምንለው ተዘጋጅታችሁ ሂዱ ተብሎ የተጻፈልንና እንግዲህ ይሄ መንፈስ ቅዱስ የገለጠልኝን እናገራለሁ ብሎ መሄድ እሱ በራሱ ደግሞ ሌላ ትዕቢት ነው የሚሆነው። ማንነኛ ጳውሎስነን ማቴዎስነን ዮሐንስነን ማንነና ነው እኛ መንፈስ ቅዱስ ለኛ ይገልጥልናል ብለን እንዲህ ባለ በትዕቢት ቃል የምንናገረው። ሆኖም ግን ስለ ክብረ ቤተ ክርስቲያን ሲል ስለ ምእመናን ሕይወት መዳን ሲል መንፈስ ቅዱስ በየትኛውም ሰባኪ ላይ አድሮ መናገሩ አይቀርም። ይሄ ማለት ግን ዝግጅት ያስፈልገናል የሚለውን ነገር አይሽርብንም እና መጽሐፍ አለባችሁ ተዘጋጅታችሁ አንብባችሁ ልትመጡ ይገባል። ለመንፈስ ቅዱስ ግን ክብር መስጠት ደግሞ ይሄ ማለት ለሕዝብህ የሚገባውን ቃል አንተ ተናገር ማለት ይገባል። አምላካችን መድኃኒታችን ኢየሱስ ክርስቶስም ይልቁንም በአላውያን አደባባይ እንደ ቅዱስ ጊዮርጊስ ሳያስቡት የሚነሱ ደግሞ ሰባኪዎች አሉ። አሁን ቅዱስ ጊዮርጊስ ሄደው ሊሾም ነው አይደል? ወታደር ነው፣ ጉባኤ ቤት ገብቶ የተማረ አይደለም። ስለዚህ ሊመልሰው የሚችለውን ነገር የገለጠለት ማለት ነው መንፈስ ቅዱስ። እንደዚያ ባለ ሁኔታ ብትገኙ እንዲህ አይነት ገጠመኝ ቢገጥማችሁ ለማለት ነው መንፈስ ቅዱስ በእናንተ ላይ አድሮ ይናገራል የተባለው ለዚህ ነው። ቅዱስ ቂርቆስ የ3 ዓመት ሕፃን ነው አይደል እንዴ? የ3 ዓመት ሕፃን አንደበቱን ፈቶ እንዲናገር እኔ የክርስቶስ ነኝ እንዲል ያደረገው መንፈስ ቅዱስ ነው። 3 ደቂቅ በሃይማኖት እንደዚያ እንዲጸኑ ያደረጋቸው እነዚህ ልጆች እኮ በኢየሩሳሌም ሳሉ ወደ ባቢሎን ከመውረዳቸው በፊት በነቢይነት የሚታወቁ ሰዎች እኮ አይደሉም። እነዚህ ሰዎች ነቢያትን ተከትለው ኤልሳ ኤልያስን ያገለግል እንደነበረውና ኤልሳ ከኤልያስ ይማር እንደነበረው ወይም የነቢያት ልጆች ከኤልሳ ጉባኤ እየመጡ ይማሩ እንደነበረው ከነቢያት ጉባኤ ገብተው የተማሩ አይደሉም። የእግዚአብሔርን ሕግ ያጠኑ አይደሉም። ከካህናትም እንዳንዱ አይደሉም። ከቤተ መንግስት ወገን ነው። ቁጥራቸው በራሱ የቤተ መንግስት ሰዎች ናቸው። የኤልያቂም ልጆች ስለሆኑ ማለት ነው። እነዚህ ሰዎች ግን በኋላ ሄደው በአምልኮተ እግዚአብሔር እንዲጸንተው እስከ ህይወታቸውን አሳልፈው እስከ መስጠት የህይወት ዋጋ እስከ መክፈል ድረስ ያደረሳችሁ ምንድን ነው ካላችሁ መንፈስ ቅዱስ ነው። በልባቸው አድሮ እንዲህ ያለ ነገር ያናገራቸውና በኋላ ላይ እንደውም ናቡከደነፆርን የሚያክል እቡይ የሆነ ንጉስ፣ ትዕቢተኛ ንጉስ ማሳመን መቻላቸው እውነት ለመናገር አይታችሁታል። ለእግዚአብሔር እንኳን የማይረታ የነበረው ንጉስ እኮ ነው ቃላቸው የረታው፣ ስራቸው ረታው ማለት ነውና እንዲህ ባለ ሁኔታ የተገለጠበት ምክንያት ምንድነው ካላችሁ መንፈስ ቅዱስ ነው ይሄንን ያደረገውና ዛሬም ላይ መንፈስ ቅዱስ በእነሱ ላይ አድሮ ይናገራል። ምንድነው እንዲህ ባለ አጋጣሚ እንዲህ ባለ ጭንቅ ውስጥ የተገኙትን ሰዎች ለምሳሌ እስር ቤት ያሉ ናቸው። መጽሐፍ የላቸውም፣ መምህርም የላቸውም፣ አልገባላቸውም። ስለዚህ መንፈስ ቅዱስ ወደ እውነተኛው ሃይማኖት ሊመራቸው ይችላል እና እንዲህ ማለት ነው እንጂ እውነት ለመናገር በትዕቢት ቃል ዝም ብለን በትዕቢት ሀሳብ የለም መንፈስ ቅዱስ በእኔ ላይ አድሮ ይናገራል እንድንል አይደለም።
ማለት ነው እና ተዘጋጅቶ መሄድም የሚገባን መሆኑን በዛው እግረ መንገዱን ማወቅ ይኖርብናል ማለት ነው። ሰባተኛውና የመጨረሻው መንፈስ ቅዱስ ለቤተ ክርስቲያን ሰባኪ ይልክላታል፣ አገልጋይ ይመርጥላታል። ይህም በሐዋርያት ሥራ ምዕራፍ 13 ቁጥር 3 ላይ ያለውን ልነግራችሁ ፈልጌ ነው። መንፈስ ቅዱስ ሲጾሙና ሲጸልዩ ሳሉ ወደ ሐዋርያት መጥቶ ምንድን ነው ያላቸው? የሳውልና በርናባስን ለመረጥኳቸው ስራ ለዩልኝ አላቸው ይላል እና አሁን ወደ አንጾኪያ ሄዱ ብሎ ከዚያም ደግሞ ሊሄዱበት የሚገባቸውን ቦታ እየመረጠ ይልካቸው የነበረ ራሱ መንፈስ ቅዱስ ነው ማለት ነው። እንደውም ከዕለታት አንድ ቀን ህልፍ እንተ መቄዶንያ ወናርዳን፣ ወደ መቄዶንያ አልፈህ ናና እርዳን ብሎ የጠራውም እኮ መንፈስ ቅዱስ ነው፣ ቅዱስ ጳውሎስም ማለት ነው እና መንፈስ ቅዱስ አዝዞኛል እሄዳለሁ ነበር የቅዱስ ጳውሎስም አንዱ ንግግሩ መንፈስ ቅዱስ ባዘዘው ቦታ ሄዶ መስበክን የሚመርጥ የሚገባው መሆኑን ሲናገር እንሰማዋለን እና የተወደዳችሁ እግዚአብሔር ቤተሰቦች መንፈስ ቅዱስ ለቤተ ክርስቲያን መሪዎችን የሚያዘጋጅ እንዲሁም በመሪዎች አድሮም የሚመራትና የሚጠብቃት መምህራንን መርጦ ደግሞ እንድትማር የሚያደርጋት መንፈስ ቅዱስ ነው ማለት ነው። መጸለይ ይኖርብናል። እኛም ክርስቲያኖች ሁላችንም መጸለይ፣ እግዚአብሔር መምህር እንዳያሳጣን፣ እግዚአብሔር መሪ እንዳያሳጣን፣ ይልቁንም እንቶ ፈንቶ ወሬ የሚያወራን አይደለም። መንፈስ ቅዱስ የገለጠለትን በመንፈስ ቅዱስ ገላጭነት የእግዚአብሔርን ሀሳብ የሚገልጥልን መምህር ያስፈልገናል ማለት ነው። ተመልከቱት። ውሃውን እኮ ባርከን ጸበል ያደረግነው በመንፈስ ቅዱስ ነው። ቅዱሳት መጻሕፍትን የእግዚአብሔር ሀሳብ እንዲሞላቸው ሆኖ የተደረገው በመንፈስ ቅዱስ ነው። ከውሃም የተወለድነው በመንፈስ ቅዱስ ነው። እኛ በግብረ መንፈስ ቅዱስ ሁሉን ነገር የምናደርግ የምናከናውነንና የተወደዳችሁ እግዚአብሔር ቤተሰቦች በመንፈስ ቅዱስ የተቃኙ መሪዎችን የተቃኙ አስተማሪዎችን እንዲሰጠን አምላካችን እግዚአብሔር መለመን፣ ለሰባኪዎችም ለመሪዎችም መጸለይ እጅግ ያስፈልጋል። ተማራችኋል አይደል? እውነት ለመናገር ወሬ አብዝተንባችሁ ይሄ የሰፈር ወሬ አንዳንዱ እኮ በቴሌቪዥን የሰማችሁት ወሬ ይሻላል። አንዳንዴ በዩቲዩብ የምታዩትም ወሬ የተሻለ ይሆናል። መንፈስ ቅዱስ ያልነካን ሆነን በጣም ያስቸገርን ብዙዎች ነን። እውነት ለመናገር ያ ማለት ሕይወትን ሊቀይር የሚችል ስብከት መስበክ የሚቻልበትን ጊዜ እንዲሁ ዝም ብሎ ሕይወትን በማይቀይር ሁኔታ ውስጥ። በነገራችን ላይ መንፈስ ቅዱስ ያደረበት ሰባኪ ብቻ አይደለም ያስፈልግ፣ መንፈስ ቅዱስ ያደረበት አድማጭም ያስፈልጋል። ያ ማለት መንፈስ ቅዱስ ሕሊናውን ወደ ቅን ነገር ካልመራለት ማንም ቢሆን ወደ ዘላለም ሕይወት የምትወስደውን መንገድ ይዞ መሄድ የሚቻለው ስላልሆነ ነው ማለት ነው። ምክንያቱም መንገዱ ጠባብ አይደል እና በመንፈስ ካልሆን በስተቀር እንዴት ልናልፍባት እንችላለን? ስለዚህ ወደ ሰፊው ልናጋድል እንችላለን ማለት ነው እና ከዛ የተነሳ መንፈስ ቅዱስ እንዲመራን ነው ይህንን እምላችሁ። እንግዲህ ስለነበረን ጊዜ አባቶቻችን አምላክ ልዑል እግዚአብሔር ስሙ ለዘላለም የተመሰገነ ይሁን። ስለ ትምህርተ መንፈስ ቅዱስ ወይም በመንፈስ ቅዱስ ዙሪያ ቤተክርስቲያን የምታስተምረው ትምህርት ይህንን ይመስላል። እግዚአብሔር ይስጥልኝ።